ሄርሜላ ቤት ሄደ ለምንድነው ወንድሜን ከቤት ያስወጣሽው እንደ ሰው ለምንድነው ያልቆጠርሽው ብለህ እሷን መውቀስ ነበር። እኔ ሄጂ ገና ሄርሜላን ልውቀስ ምን ማለት ነው? አንተ ክብርን አጣህና እኔም ክብር ይልጣ ነው። እሷ ቤት ወንድ ልጅ ሆነ እሷ ቤት እንድትገኝ አልፈልግም። በመጀመሪያ ይሄ ቤተሰቤን ያሰድባል፣ እኛም ቤተሰቤ አንገት ያስደፋል በመጀመሪያ ደረጃ። ሁለተኛ ደግሞ እሷ ቤት መሄድ አንገት ያስደፋል። ለምን አልገባህም? በጤነኛማ ቢሆን እኮ ችግር የለውም። ገብቶሃል? አንደኛ ወንድሜ አብርሃም ይሄንን ነገር ሲያየው የሚሰማውን ነገር አሰብኩኝ። እኔ እኮ እንደናንተ ልጅ አይደለሁም አይደል እንዴ? ነገርን አመዛዝኜ ነው ማሰበው። አብርሽና ሄርሜላ አብረው ስለማይሆኑ አንተ ገብተህ ከሷ ጋር አብረህ ልትሆን ነው። ጸጉሯን ደስ ታነሳለህ፣ እጇን ትደባብሳለህ። ይሄ ፍላጎትን ሌላ ነገር እንዳለ ወይ ደግሞ ሌላ ነገር የምትፈልግ አይነት ነገር ነው የሚመስለው። ይህ ደግሞ ለሚያየውም ሰው ለኛም ለቤተሰብም ልክ አይደለም እንዴ። አንተ ጋሽዬ ይሄንን ቪዲዮ ቢያይ ምን ይላል እንዴ? ምን እንዴት አሰብከው? እኔ አልገባኝም። እኔ በኩል 100% በጣም ልክ ነኝ። ምክንያቱም የአብርሃም ፎቶ ካሁን በኋላ ሄርሜላ ቤት ምንም አይሰራም። ለዛም ነው አውርጆ የወጣሁት። አሁንም ቢሆን አስረግጬ እየነገርኩ ነው ድጋሚ የአብርሃም ፎቶ ሄርሜላ ቤት ምንም ሊሰራ ስለማይችል ለዛው ነው እንዳትሰቂም ብዬ አውርጄ የሚይኩት። ሌላው ደግሞ እዛች ጋር ያደረኩት ነገር በቃ እዛች ጋር ያደረኩት ነገር ከልቤና እውነታው ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ጤና፣ ሁላችሁም ባላችሁበት ቦታ ሰላምና ፍቅር ይብዛላችሁ። ሁላችሁንም ሰላም ማለት ፈልጋለሁ። ዛሬ እንግዲህ የመጣሁበት አንዳንድ ጉዳዮች ልክ ያልሆነ ማለት ልክ ያልሆነ ጉዳይ ገጥሞኝ ነው። ኤፍሬም እያደረገ ያለው ነገር ጭራሽ አልተመቸኝም። ትላንትና ጭራሽ ብሎ ደግሞ ሄርሜላ ቤት ሄዶ እንግዲህ ሄርሜላ ጋር እንደዛ መሆኑ ያደረገበት ምክንያት በፍጹም ሊገባኝ አልቻለም። ለምን እንደዚህ እያደረገ እንዳለ ምን አይነት ሐሳብ እያሰበ እንዳለ እኔ ለምን እንደሆነ አልገባኝም። ይሄ ልጅ በቃ አረፍ ብለው ከነሱ ህይወት ራቅ ብለው ይሄ ራሳቸው የነሱን ህይወት ራሳቸው ይኑሩ፣ አንተ የራስን ህይወት ኑር ብለው እንኳን ሊሰማኝ አልቻለም። ለምን እንደሆነ አላውቅም። ትላንትና ዛሬ እንግዲያው ደውዬለታለሁ። በስልክ ከማወራው በአካል ይሻላል ብዬ እና ፈልጋለሁ ነው ያልኩት። ትላንትና እንግዲያው ቤተሰብ አይታችኋል እናንተም ሄርሜላ ቤት ሄዶ እንደዛ ከሄርሜላ ጋር ሲሆን ጭራሽ ደግሞ የወንድሜን ፎቶ ጭራሽ አውርዶ መሬት ላይ እስከማስቀመጥ ድረስ አይሆንም ምናምን እስከማለት እንደዚህ የደረሰበት ምክንያት በፍጹም ሊገባኝ አልቻለም። ለምን ጭራሽ ካሁን በኋላ ፎቶ ይውረድ የኔና ያንቺ ፎቶ ነው የሚሰቀለው የሱ ፎቶ ከቆሻሻ ጋር ጣይ ምናምን እንደዚህ አይነት ነገር ምን እኔ አንዳንድ የሆነ ሳስበው የሆነ ማለት ጠላቱ ነው እንዳደር ወንድሙ ነው የገዛ ወንድሙ ነው። ለምን እንደዚህ አይነት ነገር ውስጥ እየገባ እንዳለ በፍጹም ሊገባኝ አልቻለም። ቤተሰብ ደግሞ ለእናንተም እንግዲያው መቼስ እርግጠኛ ነኝ እናንተም አይምሯችሁ በጣም ብዙ ጥያቄ እንደገባባችሁ ተስፋ አደርጋለሁ። ብዙ ነገር እንዳሰባችሁ ተስፋ አደርጋለሁ። የዛ ጥያቄ ደግሞ ምላሽ ማግኘት ስላለብን እኔም ከእናንተ እኩል ነው። ምክንያቱም እኔም ትንሽ በስራ ምክንያት ክራውድ ሰሞኑን አልነበርኩኝም፣ ስራ ላይ ነበርኩኝ። ማታ ድንገት ሳየው ነው ምን እያደረገ ነው ልጅ ብዬ ተነስቼ ወደሱ የመጣሁት እና ቀጥሬው ያለው ነገር ከሱ ጋር ደግሞ እናወራለን። ለምን እንደዚህ እንዳደረገ ምን እያሰበ እንዳለ እኔ እንደውም አንዳንድ የምሰማው ጭምጭምታ ነበረ። የሆነ በቃ አዝማሚያው ማለት የሆነ ደስ የማይል ግን ወንድም ነው እንደ ወንድም የማይገባ ስራ የማያስፈልግ ማለት ደስ የማይል ስራ እየሰራ እንደሆነ አንዳንድ ጭምጭምታ ወጥቶ እየሰማው ነው። ያ ነገር ደግሞ ልክ ይሁን አይሁን ይሄ ምክንያቱም ልክም አይደለም። አሁን ልክ ነው አይደለም ልንል የምንችልበት ጉዳይ አይደለም። ልክ አይደለም በፍጹም። እኔ እንዴት እንደሆነ አልገባኝም። ግን ኤፍሬምን ማግኘት ፈልጋለሁ። ይሄንን በግልጽ እንዲነግረኝ ፈልጋለሁ። እንደ ወንድም እንደ ታላቅ አክብሮኝ ለምን እንደዚህ ሄርሜላ ቤት ለምን እንደሄደውላ መጠየቅ ፈልጋለሁ። ለምን ምክንያቱም አብርሽ በሌለበት እነ ሄርሜላ ቤት መሄድ አያስፈልገውም። እንደ ወንድም የሚያደርገው ነገር ልክ አይደለም። እንደዚህ አይደረግም። የፈለገ ቢሆን እኔ እንዴ የወንድሜን እጮኛ ሺ ጊዜ ባያገባት ሺ ጊዜ ወደ ትዳር እንኳን ባይዘልቁ እንግዲያው እንደ ፍቅረኛ ሆናል። ስለዚህ ይሄንን ነገር ማድረግ ጭራሽ እሷን መነካካት ጭራሽ በያው አብርሽ በሌለበት እንግዲያው ሄርሜላ ቤት ሄዶ ከቤት አልወጣም እስከማለት ድረስ በግድ ነው እንግዲያው ከቤት ያስወጣችሁ። ስለዚህ ያ ነገር ለምን ማድረግ እንደፈለገ ለምን እንደዚህ መሆን እንደፈለገ ሊገባኝ አልቻለም። ምክንያቱም ደግሞ ጭራሽ ወንድሜ አብዶ ነበረ መድኃኒት አገኘው ምናምን እንደዚህ አይባልም። ሲጀመር ከኤፍሬም ይሄንን አልጠብቅም። ምክንያቱም ከወንድሙ ከአንድ ወንድም ነው ከምለው ሰው ወይ ደግሞ አንድ የራሴ ስጋዬ ከሆነ ሰው ይሄንን ነገር ሲለኝ አብርሽ በራሱ ምን ይሰማዋል ብሎ አስቧል። አሁን ይሄንን ነገር እሷ ጋር ሄዶ እንደዚህ ሲያደርግ አብርሽ ራሱ ምን ያስባል? ምክንያቱም ልክ አይደለም። እንደዚህ አይነት ነገር አይደረግም። እኔ
እኔ የማናቸውም ተቃዋሚ አይደለሁም። ኤፍሬምም ጥሩ ህይወት ቢገጥመው፣ አብርሽም ጥሩ ህይወት ቢገጥመው፣ ሁሉም ቤተሰቦች በሙሉ ጥሩ ህይወት ቢገጥማቸው እጅግ ደስ ይለኛል። ግን መጥፎ ነገር እያየሁኝ ደግሞ እንደ ታላቅ ዝም ብዬ ደግሞ ያንን መጥፎ ይቀጥልበት መብቱ ነው እንደፈለገ ያድርግ ብዬ ደግሞ ያንን ነገር መተው በፍጹም አልችልም። ምክንያቱም ልክ አይደለም። ከማየው አንፃር ከምሰማው አንፃርም እንደዚህ አይደረግም በፍጹም። ለምን እንዳደረገ በፍጹም ይሄ እኔ እንጃ እንዴት ነው። እኔ ላይምሮ በራሱ በጣም ከብዶኛል። ምክንያቱም እንደዚህ አይደረግም። እንደዚህ ሊደረግም የማይገባ ነገር ነው። ለምን እንደዚህ እንዳደረገ ቤተሰብ በእናንተ ፊት ጠይቀዋለሁ። ለምን እንደዚህ እንደሚሆን ለምን እንደዚህ እንደሚያደርግ ምን እንደሆነ ቤተሰብ አንዳንድ ነገሮች እኮ የሆነ ዝም ብዬ ልለፍም ስትሉ የማያሳልፍ ነገር አለ። ኤፍሬም ብዙ ጥፋቶች አጥፍቷል። በቃ ትናንትና እኔ እሱን ራሱ ጠርቶ ሄርሜላ በድንገት ቤት መድረሷ ምናምን ይህንን ሁሉ ነገር እያየሁኝ ይሄ ልጅ በቃ በጣም ስላበሳጨኝ ዝም አልኩት። በቃ እስኪ ልብ ይገዛ ይሆናል ወይ በቃ ትልቶ ብዬ ዝም አልኩት። ብሎ ጭራሽ ደግሞ ዛሬ እንግዲህ ይሄንን ነገር አደረገ። ተመልከቱ እንግዲህ እሷ ቤት በድንገት ሳያስፈቅድ መሄድ እመጣለሁ ብሎ ሳይሄድ እና አብርሽ ቤት እንደሆነ አውቄ አንቺን ለማግኘት ነው የመጣሁት። እንደዚህ አይባልም በፍጹም። አብርሽ ጠላቱ አይደለም፣ የገዛ ወንድሙ ነው። ለምን እንደዚህ እንዳደረገ ኤፍሬምን ጠይቀዋለሁ። ኤፍሬም እያየሁት ነው፣ እየመጣ ነው። ያለው ነገር ምን እንደሆነ ጠይቀዋለን። ቤተሰብ ወንድም ማለት እንዴት ነው እግዚአብሔር ይመስገን፣ ሁሉ ሰላም ጤና አማን ነው። እንዴት ነው? ክብሩ ይስፋ መድኃኒዓለም። ለሱ ምን ይሳነዋል? አባቴ አንተ ፈጣሪ ብቻ ይመስገን። ምን አግኝተህ ነው? በጣም ደስ እያለ ነው። አዎ ትንሽ ያሰብከው ነገራቶች መስመር ሲይዝልህ ደስ ይላል እና እኔም አሁን ላይ በጣም ደስተኛ ነኝ። ፈጣሪ ሰዎች ብዙ ነገር ይላሉ፣ እኔ ግን አንተን አመሰግናለሁ። ተመስገን። አላማርከኝ። ይሄ ነው ልልህ የምችለው ነገረ ስራ በራሱ አላማርከኝ። የሆነ ምንድን ነው የምትለው ነገር ራሱ ግራ ያጋባል። የሆነ አሁን ማለት የሆነ ወይ ሜዳሊያ እንዳሸነፍክ ሰው በቃ አንደኛ ምናምን እያልክ ነው። ሜዳሊያ አልተሰጠኝም እንጂ ሜዳሊያ የሚያሸልም ስራ ነው ያሰራው። ግን ያ ሜዳሊያው ሊሰጠኝ አልቻለም። በሂደትም ሊሰጠኝ ይችላል፣ ችግር የለውም። ግን የሚያሸልም ስራ ነው የሰራሁት። ያው ስትሸለም ደግሞ ፈጣሪን ታመሰግናለህና ፈጣሪ ተመስገን። እኔ አሁን ለማንኛውም ደግሞ አምሮባል። ፀጉሬ በቃ አምሮባል። ኖርማል ሰው ነኝ በቃ እግዚአብሔር ይመስገን። ነበረ አሪፍ ተስተካክላለህ። እኔ እንኳን ዛሬ የፈለኩ አሁን አንተ ስትመጣ ለምን እንደሆነ አላውቅም፣ ሳቅ ነው የሚቀናኝ። በቃ የማውቀው ያው ልጅነትን ስለሆነ ታውቃለህ፣ በጣም ብዙ ነገር ስላለ ያ ወደዛ ነው የሚወስደኝ። ግን ዛሬ የፈለኩ በጫወታ ወይ በምናምን አይደለም፣ በቁም ነገር ነው የፈለኩ፣ ሲሪየስ ነው የፈለኩ ማለት ነው። ምንድነው ምን ቀደምም ከቤተሰብ ካሁን በላው ችግሩ ሁሉ ነገር ተፈቷል። ዴቪ በመጀመሪያ ደረጃ አንድ ነገር ችግራችን ሁለታችን የሚያስጨንቀን ነገራቶች ተፈቷል። ሀገር ሰላም ነው፣ ሁሉም ነገር ሰላም ነው። በመጀመሪያ ደረጃ እንግዲህ በቅርቡ ደግሞ ያው የምናየው ነገራቶች አሉ። ፈጣሪ ያኑረንና አብረን የምናየው ነገር ይሆናል ማለት ነው። እሱ የምናየው ነገር ይሆናል። ግን እኔ አሁን ዋናው ነገር የፈለኩ ነገር ዛሬ ምንድነው ብትለኝ ትላንትና አንድ ቪዲዮ ተለቆ አይቼ የሆነ ማለት በጣም ብዙ ነገር አይምሮዬ ላይ ጥያቄ ላይ ገባ። ምክንያቱም ቤተሰብም እያልኩኝ ነበር፣ ከቤተሰብም ጋር ከመምጣት በፊት እያወራሁኝ ነበረ። አንዳንድ ነገሮች የሆነ አይተ እንዳላየ የምታልፋቸው ያልሆኑ ነገሮች አሉ በህይወት የሚገጥሙ ማለት ነው። እና በምትራመዱበትም እኔ እናንተም እስከዛሬ ድረስ ከእናንተ ጋርም ስኖር ወይ ደግሞ እናንተም በምታልፉበት ህይወት አንዳንድ ልክ ያልሆነ ነገር መስመር ስትሳሳቱ ስታጠፉ ለምንድን ነው ይሄንን የምታጠፉት ብዬ ሁሌ እንደምቆጣው እንደታላቅ ታውቃለህ። ገባ። ከዛ በኋላ እኔ ቤተሰብ እያልኳቸው ነበር። አንዳንዴ እኔ እንደውም ግራ እየገባኝ ነው፣ ይሄ ልጅ እንዴት ነው ወንድሙ የኔ የሆነ ማለት ትላንትና የሆነ ነገር ስላደረገ ወንድምህ ላይ ቂም ያለ እስከሚመስለኝ ድረስ ይሄ ልጅ የምር ቂም ቋጥሯል እንዴ ወይስ ምን አስቦ ነው እያልኩኝ በጣም አይምሮዬ በጣም ማታ ብቻ በጣም ብዙ ነገር ተጨነኩኝ፣ ብዙ ነገር አሰብኩኝ። እኔ አንተ ዛሬ መጠየቅ የምፈልገው ነገር የእውነት ከልብ ግን አብርሽን በመጀመሪያ ደረጃ ይቅርታ በቃ ከልብ ይቅር ብለኸዋል? አዎ እኔና እሱ እኮ ሰላም ነው እንዴ? ሰላም ነው አይደል? ራሱ ለምን አስፈለገ? ምክንያቱም እኔ ከዛ በፊቶች ብዙ ደስ የሚል ጊዜያቶች እያሳለፍኩ ነው ከአብርሽ ጋር አንድ ላይ በመሆን ደግሞ ቡዜ ጋር ሄደን አሪፍ የቤተሰብ ጊዜያቶችን አሳልፈናል። የሆነ ፌክ እየመሰለኝ ስለሆነ ነው። ምንም ነገር ፌክ የለም። በዚህ ልክማ ማስመሰል አይነት ሰው አይደለም
እሱንማ እኔ የማውቀውማ እሱን እኮ ነው። በዚህ ናህል አንተ ታስመስላለህ ወይ በዚህ ናህል ሌላ ውስጥ ትገባለህ ብዬ እኮ ማስብ ሰው አይደለም። ወይ ደግሞ እኔ ሳውቅ እኔ ኤፍሬምን ሳውቀው ከልጅነትም ሳውቅ እንደዚህ አይነት ሰው እንዳልሆን ካውቃለሁ እኮ። ነገር ግን ማታ በተለቀቀው ቪዲዮ ብቻ እንኳን እኔ ቤተሰብ በራሱ እርግጠኛ ነኝ ብዙ ጭንቀት ብዙ ሀሳብ ውስጥ እንዳስገባቸው በጣም እርግጠኛ ነኝ። ተረዳኸኝ አይደለ? ማታ ያደረከው ነገር ከመጀመሪያውኑ ጀምረ እንደ ታላቅ በስነ ስርዓት ልትነግረኝ ይገባል። ከጅምር ጀምረ ያደረከው ነገር ምንድነው አልገባኝም እያልኳቸው ነበር። ቤተሰብ በመጀመሪያ ደረጃ አብረሽ ቤት መሆኑን አይተ እንግዲያው ከዛ በኋላ ሄርሜላ ብቻዋን ትሆናለች ብለ ሄርሜላ ቤት ሄደ ከሄርሜላ ጋር እያደረክ እየሆንክ የነበረውን ነገር እሷ ላይ እንዴት እያደረክ እንደነበር እና ጭራሽ የወንድምህን ፎቶ አውርጂ ብለ እሷ መብቷ ነው፣ የፈለገችውን የመስቀል መብቷ ነው። እንኳን የወንድምህን ፎቶ ያሻትን ወንድማማ መስቀል መብቷ እኮ ነው። ግን ይሄን አላውርጂ የኔ ፎቶ ነው መሰቀል ያለበት ምናምን እንደዚህ አይነት ነገር ውስጥ የገባህበት ምክንያት ማንኛ ደረጃ ንገረኝ። አለዚያ የሆነ እኔ ሰሞኑ አንዳንድ የምሰማዎች ነገር ነበሩ የሆነ ክፉ ነገር እንዳስብ እንድታረገኝ አልፈልግም። ምክንያቱም አንዳንድ ግልጽ ስናወራ ደግሞ ግልጽ አድርገን ነው ግልጽ ስናወራ አንዳንድ ሰዎች ጭምጭምታ ምን ይላሉ ኤፍሬም ሄርሜላን ይወዳታል ምናምን አይነት ነገር እንደዚህ አይነት እኔ ደግሞ ይሄንን ላምንም አልችልም። ምክንያቱም እንዴት የወንድሙን እጮኛ እጮኛ ነበረች በሚል ይስተካከል። አሁን እጮኛ ብዙም ፎከስ አናደርግም። እጮኛው ላይ የሄርሜላውን እጮኛው ላይ ፎከስ አናደርግም። አብርሃም ሰላም አገሩ ሰላም ሆኗል፣ ሁሉ ሰላም ሆኗል፣ እኔም ሰላም ሆኛለሁ። እና አሁን ሜቢ እንደዚህ እያልኩ ያለሁት ያው አንተ ስላላየክና ነገራቶች ወይም ደግሞ ከአብርሃም ጋር አልተገናኘም መሰለኝ። አላገኘሁትም። በቃ ለዛ ነው። አሁን አብርሃምን አግኝተው ቢሆን ኖሮ እኔንም እንደዛ አታወራኝም። እኔን ለማመስገንና እኔን በቃ አላቀድም ሜዳሊያ እያልክ ነበር። ምናልባት ሜቢ ሜዳሊያ ነበር ይዘህ የምመጣው ልትሸልመኝ አብርሃምን አግኝተው ቢሆን ኖሮ ማለት ነው። ምክንያቱም አብርሃም ምንድነው የምታወራው? ምን አዲስ ነገር ተፈጠረ? የሁሉ ነገር ደግሞ ማወራው አዲስ ነገር ስለተፈጠረ ነው። ምንድነው እሱ አዲስ ነገር ካልከኝ አብርሃም ቀልብ ገዝቷል፣ ወደ ቀልቡ ተመልሷል እና ከሩታ ጋር አንድ ላይ ሊሆን ከዚህ በላይ ብዙም ላወራ አልችልም። ምክንያቱም እኔ ሲጀመርቶ እንደውም እኔ ስለ አብርሽ ጉዳይ ተው፣ እኔ ስለ አብርሽ እንድታወራኝ አልፈልግም። እኔ አብርሽ ደህና ይሁን አይሁን እንግዲያው ሰሞኑ ያው በእሱም ስራ ነው አውቃለሁ ውጥረት ላይ እንዳለ። እኔም በስራ ምክንያት ትንሽ አልተገናኘንም። ገብቶሃል? አንተንም እኮ አላገኘሁም። እኔም በጣም ቢዚ ነኝ በአሁኑ ሰዓት ስራ ቦታ ትንሽ አስቸጋሪ ስለሆነ እኔም በጣም ተጨንቄ ነው። ዛሬ ራሱ አንተ ጋር ስመጣ ምን ያህል ነገሬን መስዋዕት አድርጌ እንደመጣሁ እኔ ነኝ የማውቀው። ነገር ግን እኔ አሁን የናብርሽ ጉዳይ ወይ ሩታ ጉዳይ ምናምን ላነሳ አይደለም አመጣጤ። ሲጀመር ትላንትና ሄርሜላ ቤት ገብተህ ያደረከው ነገር ምንድነው? ለምንድነው እንደዛ ሲሆንከው? ጭራሽ ቆንጆ ነሽ እንዴ? ምንድነው አንተ ይሄንን ሊነግራት የሚገባው እኮ አብርሽ ነው እንጂ አንተ ምንድነው የምትነግራት? ቁንጅናዋን መናገር የሄርሜላ ቁንጅና መናገር ይናክል ያስከፋል እንዴ? ቆንጆ ስለሆነች ነው ቁንጅና ነው ያስከፋል አይደለም። ቁንጅናዋንማ መናገር አስከፍቶኝ አይደለም። ነገር ግን የተናገርክበት መንገድ ወይ ደግሞ እንዴት ነው እንዴ? አንተ እኔንም እየፎገርከኝ ነው እንዴ? ለብሮ ፎገር እና ታዲያ ምን እያልክ ነው? እኔ እንደ ታላቅ እኮ እያወራሁ ነው አይደለም እንዴ? አንተ እንዴት ነው ማለት እሷን ያወራህበት መንገድ ወይ ደግሞ ሄርሜላን ትላንትና ቀርበ እያወራህበት የነበረው መንገድ ትክክል ነው? አንተ ልክ ነው እንዴ? ሁኔታህ ምንድነው ነው? እኔ በኩል 100% በጣም ልክ ነኝ። ምክንያቱም የአብርሃም ፎቶ ካሁን በኋላ ሄርሜላ ቤት ምንም አይሰራም። ለዛም ነው አውርጆ የወጣሁት። አሁንም ቢሆን አስረግጬ እየነገርኩ ነው ድጋሚ የአብርሃም ፎቶ ሄርሜላ ቤት ምንም ሊሰራ ስለማይችል ለዛው ነው እንዳትሰቂም ብዬ አውርጅ የሚይኩት። ሌላው ደግሞ እዛች ጋር ያደረኩት ነገር በቃ እዛች ጋር ያደረኩት ነገር ከልቤና እውነታው ነው እንድታውቁ ፈልገው ማድነቅ ፈለኩኝ፣ አደነቅኳት፣ ጊዜ ማሳለፍ ፈልጌ ነበር። ሲጀመር መጀመሪያውኑ ለምን ሄድክ ቤቷ? ለቤቴ ማግኘት ሄርሜላን ፈልጌ ነው። ሌላ ለምን ትፈልጋታለህ? ማግኘት ፈለኩኝ። ለምን ትፈልጋታለህ? እሷን ማግኘት ፈልጌ አንተ አሁን እኮ የራሴ እንትን ነው አይፋ ነው የራሴ የሚባል ነገር የለም። አንድ ምናልባት እሺ ሄርሜላን ማግኘት ፈለክ ብዬ እንድወስድልህ እንዳምን ከፈለክ አንድ አብረሽ ባለበት መሄድ መብትህ ነው፣ ወይ ደግሞ ከአብረሽ ጋራ አብረህ ተያይዘህ ሄርሜላን ማየት ፈልጋለህ መሄድ መብትህ ነው። ብቻህን ሴት ልጅ ቤት ሄደ። ከዛም ባለፈ ገና ውበትሽ ታምሪያለሽ ነግሮሽ ያውቃሉ እንዴ? ምን አይነት ንግግር ነው ደግሞ? ይስቃል እንዴ በእናታችሁ? ይሄ እንዴ ምን ሆነ ነው? እና ላልቅስ ሲጀምር እያሰብክ ነው? ሲጀምር እናንተ እንግባባልቻለሁ። እኔ አሁንም ሄርሜላ ቤት ሜሪ ምናልባት ሜቢ ዛሬም ሄርሚ ይሄንን ቪዲዮ እያየሽ ከሆነ ለመጣ ስለምስል ተዘጋጅተሽ ጠብቂ። ያው ስልሽ ከትላንትና ይልቅ
ቆንጆ ሆነሽ አምሮብሽ አንቺን ማግኘት እፈልጋለሁና እንደዚህ ያው እንደዚህ ሲልሽ ያው ቁንጅና አንሶሽ አይደለም ወይም ደግሞ የሆነ ነገር አንሶሽ አይደለም፣ ግን ያው ጽድት ብለሽ እኔም ደግሞ ጽድት ብዬ እመጣና አሪፍ ጊዜ እናሳልፋለን ብዬ አስባለሁ። አላህ እኮ ነኝ አንተ አታክብረኝም? አታውራ የታላቀ ታላቀ ነው። ጊዜው ከባድ ነው፣ ግን አታውራ። ማውራት የሚነፈግበት ጊዜ ላይ በደረሰ ምንድነው እንዴ? አልገባኝም። ሄርሜላን ምን አደረኩኝ? ነው ትናንትና ሄርሜላ ገብቼ ምን ያደረኩት ነገር አለ? ገብቼ ቁንጅናዋን ነገርኳት፣ ቆንጆ ስለሆነች ቤትሽ ያምራል አልኳት፣ ተንከባከብኳት። እንደውም እኮ አስወጣችኝ፣ እንደ ሰው ሁላ አልቆጠረችኝም። የባሏ ወንድም ሆና አክብራ አውርታ ቢሆን ኖሮሽ አባረረችኝ እኮ። ተባረሬ እኮ ነው የወጣሁት። እንደው በመባረሪ አንተ እንዴት ታባረሪዋለሽ ብላ ሄርሜላ ቤት ሄደ። ሄርሜላ ነበር መውቀስ የነበረበት። ይሄ ቤተሰባችንን የሚያሰድብ ነገር ነው። በመጀመሪያ እኔ አልተሰደብኩም። የኔ ስድብ የኔ ክብር አይገዳችሁም? ኖ ያንተ ክብርማ ስለሚገደኝ እኮ ነው። አሁን ያንተ ክብር ስለገደደኝ ነው። ለምን አንደኛ ሄርሜላ ቤት ሄደ? ለምንድነው ወንድሜን ከቤት ያስወጣሽው? እንደ ሰው ለምንድነው ያልቆጠርሽው ብለህ እሷን መውቀስ ነበር። እኔ ሄጄ ገና ሄርሜላን ልውቀስ? ምን ማለት ነው? አንተ እሺ፣ አንተ ክብርን አጣህና እኔም ክብር ይልጣል። በቃ ግን ሄርሜዬ ልትወቀስ ስለማልፈልግ በቃ ትቼዋለሁ። ከዛም ባለፈ ደግሞ አብርሽ በራሱ ምን አይነት ስሜት ነው የሚሰማው? ማለት አሁን አንተ አብርሽ እርግጠኛ ነኝ አብርሽ በራሱ ይሄኔ አሁን አንተን በእርግጠኝነት አንተን በምን በኩል ላግኘው እያለ ሌላ ነገር ውስጥ ልትከተው ነው ማለት ነው። እንደዛ አይነት አይደለም። አሁን እንደዚህ ቃቃ እንደዚህ ሂድ መጣ ምናምን የሚባል ጨዋታ የለም። በቃ ቆሟል። ሁሉም ነገር አርቅቷል። አሁን አንተ የሁሉ ነገር እያወራኝ ያለው አብርሃም ስላላገኘው ነው። አብርሃምን አግኝተው አውርተው ቢሆን ኖሮ እኔ እንደዚህ አታወራኝ ነበር አልኩህ እኮ። ታመሰግነኝ ነበር። የአብርሃምን ሁኔታ አይተህ ታመሰግነኝ ነበር። ግን አንተ ስላላገኘው ነው። አሁንም ቢሆን አብርሃም ማግኘት ከቻልክ ከሆነ ሂድ፣ መደወል ከፈለግ ደውላ አብርሃምን አግኝተው አውራውና እኔን ከዛ መተህ ማውራት ትችላለህ። የፈለግከውን ጥያቄ ብትጠይቀኝ የዛኔ መልስልሃለሁ። አሁን ልንግባባ አንችልም እንዴ? እኔ አሁን እኔ ስለ አብርሽ ጉዳይ እኮ አይደለም አላገኘኸኝም። እና ስለ አብርሽ እኔ አሁን ኖርማል አብርሽ ሄርሜላ ቤት የገባሁት ደግሞ አንድ ነገር ልንገርህ፣ አብርሃምና ሄርሜላ አንድ ላይ ስለማይሆኑ ነው። ለዛ ነው የገባሁት። አሁን እኮ አንተ እሺ ኦኬ፣ አሁን እኮ ብዙ ነገር አይደለም። አንተ ቆይ አብርሽና ሄርሜላ አብረው ስለማይሆኑ አንተ ገብተህ ከሷ ጋር አብረህ ልትሆን ነው? አብሮ የሆነ ጉዳይ አይደለም። ማይ ንግግር እንደዛ ነው ያስመስለኝ። አይደለም የወንድም እጮኛ ምናምን በሚለው መንገድ ሳይሆን እጮኛ የሚለው ነገር ሰርዘው እኮ እያልኩ ነው። ሄርሜላ ጋር ያለው ነገር ሰርዘው። ይሄ እኔ በመጀመሪያ ደረጃ ልክ እንደናንተ ቃቃ መጫወትን አልፈልግም። እኛ በዚህ ቃቃ እየተጫወትን በጣም ቃቃ እየተጫወታችሁ ነው። ለምን በለኝ። እኔ እንደ ታላቅ ያየሁትን ነው። ገብቷል አይደለም? በቀደም እንኳን እረፍ ስልህ እምቢ ብለህ ያደረከውን ነገር አብርሽ ቤት ጠራው። ከዛ በኋላ ሄርሜላ ደረሰች። ሌላ ፕሮሰስ ሌላ ግጭትን ፈጠር። ስማኝ አንዴ አስጨርሰኝ። በመጀመሪያ ደረጃ አስጨርሰኝ። ከዛ ባለፈ ደግሞ ድጋሚ ደግሞ ሄርሜላ ቤት ሄድክ። ገና የሄርሜላ ቤት መሄድ ጥፋት ነው እያልኩ አይ እኔ ልክ ነኝ። ሄርሜላ ካሁን በኋላ ከአብርሽ ጋር እኔ ይሄ ቃቃ እኮ ነው። ትናንትና አብርሽ ቀለበት አድርጎ አብሬሽ ነኝ ካንቺ ጋር ነው የምኖረው ምናምን ብሎ እዛች ጋር እንትን ይላል። አንተ ደግሞ እዚህ ጋር ትመጣና አይ ከሩታ ጋር ነው ማስታረቅሽ ትላለህ። ከሩታ ጋር ነገሩ አልሆነም ሲል ዛሬ ደግሞ መተህ ደግሞ ድጋሚ አይ የእሷ ጉዳይ የጮኝነት ጉዳይ አብቅቷል፣ አብርሽ መድኃኒት ጤነኛ ሆኗል። ይሄንን ሲጀመር አሁን እኔ ከናንተ ጋር በራሱ በእንደዚህ አይነት ጉዳይ ማውራት በጣም እየደከመኝ ስለሆነ ማለት ነው። አሁን አንተ በራሱ በጣም እያደከመኝ ግን አብርሃም ልክ ነው ብለህ ነበር ታስበው ይዛኔ። አሁን ልክ ነው። አሁን በሚያደርጋቸው ነገራቶች 100% ልክ ነው አብርሃም። ግን በዛ ሰሞን ከሄርሜላ ጋር በሚያደርጋቸው ነገራቶች ልክ አልነበረም። እሱኛ አሁን ልክ ነው አይደለም ብሎ ለመዳኘት እኮ አሁን ጊዜው ረፍዷል። ተረዳኸኝ አይደለም? ልክ ነው። የሰው ልጅ ሆኖ ማይሳሳት የለም። የሰው ልጅ ሆኖ የሆነ ጥፋት ማያጠፋ የለም። ዋናው ማሰብ ያለብህ ነገር መመለስ ነው። የሰው ልጅ ከተመለሰ የሆነ ነገር ካደረገ ችግር የለውም። አሁን እንዴ በዚህ ልክ ግን አስጨንቁ የሄርሜላ ጉዳይ አስጨንቁ ነው የመጣው። አዎ ምክንያቱም ለምን የሚለው አንድ ነገር ነው። አንደኛ እሷ ቤት ወንድ ልጅ ሆነ እሷ ቤት እንድትገኝ አልፈልግም። በመጀመሪያ ይሄ ቤተሰቤን ያሰድባል፣ እኛም ቤተሰቤ አንገት ያስደፋል በመጀመሪያ ደረጃ። ሁለተኛ ደግሞ እሷ ቤት መሄድ አንገት ያስደፋል። ለምን አልገባህም? በጤነኛማ ቢሆን እኮ ችግር የለውም። ገብቶሃል? አንደኛ ወንድሜ ሲያየው አብርሃም ይሄንን ነገር ሲያየው የሚሰማውን ነገር አሰብኩኝ። እኔ እኮ እንደናንተ ልጅ አይደለሁም አይደል እንዴ? ነገርን አመዛዝኜ ነው የማስበው። አብርሽ ይሄንን ቪዲዮ ሲያየው ምን
ይሰማዋል ብዬ አሰብኩ። ምናልባት አሁን አብርሽ እኔ በራሴ አሁን አብርሃምን አላገኘኸውም ትለኛለህ፣ አላገኘሁትም። አብርሽ ራሱ ምን ላይ እንዳለ ራሱ አሁን እንዳውም እንዳውቅ የበለጠ አጓጓይ። ምክንያቱም ይሄ ልጅ ደህና ነው አይደለም የሚለው ነገር ገና የበለጠ አስጨነቀኝ ማለት ነው። እኔ አብርሽን እፈልገዋለሁ እንዳውም ደህንነቱም እያሳሰበኝ ስለሆነ ማለት ነው። ምክንያቱም የምታደርገው ነገር ልክ ስላልሆነ ይሄ የኛ የቤተሰባችንን ስም ያሰድባል። ከዛም ባለፈ ቤት ሄደ ደግሞ ከሷ ጋር ትሪት ጸጉሯን ደሳነሳለህ፣ እጇን ትደባብሳለህ። ይሄ ፍላጎትን ሌላ ነገር እንዳለ ወይ ደግሞ ሌላ ነገር የምትፈልግ አይነት ነገር ነው የሚመስለው። ይህ ደግሞ ለሚያየውም ሰው ለኛም ለቤተሰብም ልክ አይደለም። እንዴ አንተ ጋሽዬ ይሄንን ቪዲዮ ቢያይ ምን ይላል እንዴ? እንዴት አሰብከው? እኔ አልገባኝም። እሷን እኔ ከሷ ጋር ፍቅር ይዞኝ ምናምን አይደለም እንግዲያው እንዴት አሰብክ ብላ አሁን ለኔ እያልከኝ ነው። ያንን ነገር ለማሰብ ካልሆነ ያደረከው ነገር በቂ ምክንያት ያስፈልጋል። በቂ ትክክለኛ ምክንያት ያስፈልጋል። ለምን ሄርሜላ ቤት ሄድክ ነው ያልኩ። ለዛ ምላሽ ምንም አልሰጠኸኝ። ወይስ ሄርሜላን ማየት ፈልጌ ነው ልትለኝ? አዎ ሄርሜላን ልታያት ፈልጋለህ? አዎ ሄድከው? አዎ ምን ሆነች ሄርሜላ? እንዴ ከአብርሽ ጋር ሆና እያያት ነው? ደህና ናት? እና ታዲያ እኮ ሲጀመር ደግሞ አንተ እዛ ጋር ሩታ ጋር ሆነ ከሩታ ጋር ያለው አብሬ የሆነ ነገር ትላለህ። ምን አልኩኝ እኔ? ምን አልክ ምናምን ጉዳይ ውስጥ አሁን ሌላ ነገር ውስጥ እንኳን አንገባም። እንዴ ኤፍሬም ምን ሆነሃል? ሲጀመር እንዴት ነው የምታወራኝ? ሲጀመር አወራረ በራሱ አልተመቸኝም። ምንድነው ማንግባባው? ንገረኝ እኮ እያልኩን ለምን ሄርሜላ ቤት ሄድክ? ሄርሜላን ለማየት አዎ። እና የተፈጠረው ነገር ለማስረዳት አብርሃምን በጣም እየደወለች እያስጨነቀችው ነበር። ኦኬ አብርሃምን ነገር ልትነግራት ነው? ሁሉን ነገር ለማሳወቅ ሁሉን ነገር ለመናገር እኮ አንተ አብርሽና ሄርሜላ ለያይታቸዋል። ኖ ምን አይነት አይደለም። አብርሃም ራሱ በፍላጎቱ የሚያደርገው ነገር ነው እንጂ እኔ እስከዛሬም እኮ መለየት ፈልጌ አትሆንም ብዙ ነገር ብዬ አብርሃም ሊለቅ ነገር እንደዛ ነው የሚመስለው አይደለም። እኔ እኮ ከዚህ በፊትም እኮ አንድ ላይ እንዲሆኑ አልፈልግም ብዬ ተናግሬ በብዙ ነገር ውስጥ ገብቼ ሊለያዩ አልቻሉም። ተመልከት እኮ ነገርኳት። አብርሽ አሁን በኋላ አንቺ ጋር አይመጣም ብዬ ነገርኳት። አዎ ነገርኳት እኮ ማይመጣው አንተ ምን አግተው ነው እንዴ? ልጁን ለምን ማግተው? እና ንግግር እንደዛ ስለመረጠ ነው። ለምንድን ነው አብርሃምን ሄደለም መተወሮ? ለምን ደግሞ አብርሃምን ሄደለም መጣይ ሆነ? ከዚህ በላይ ምን እንላልችን እንዴ ብዬ ስለመጣ ካመሰግናለሁ። እኔ እናንተ እንግባባ አልቻልንም። አዴ ግን በጣም ደስ ብሎኛል። የለፋውበትንና እስከዛሬ ዋጋ የከፈልኩበት ነገር በቅርቡ ፍሬ ላይ ስለሆነ በጣም ደስ ብሎኛል። የለፋችሁት ነገር ደግሞ ፍሬ አፍርቶ ስታዩ በጣም ደስ ይላችኋልና አሁን እኔ ቤተሰብ ባለበት ፊት በመጀመሪያ ደረጃ እናንተ መጨቃጨቅ ስላለብን ይሄንን ጉዳይ ከቤተሰብ ጋር ያለን ጉዳይ እዚህ ጋር ይብቃቅ። እኔ ካንተ ጋር ጉዳይን አልጨረስኩም። ተከራክሬም ሆነ እኔ እንዴት ላሳምን እንደምችል ግራ እያጋባኝ ስለሆነ ቤተሰብን እንሰናበትና አዎ ይቻላል። አብርሽንም እናገኘዋለን። ቤተሰብ ሰላም ነው።